በዛሬው ቀን በጣም አሳዛኝ መረጃ ወጥቷል። የታዋቂው አቀንቃኝ አንዷለም ጎሳ እጮኛ ሞዴል ቀነኒ መጨረሻ ታውቋል ማለት ነው። በቀነኒ ጉዳይ በርካታ መረጃዎችን ወደ እናንተ እያቀረብኩኝ ቆይታ አድርጌ ነበረ። ከሰሞኑ እንግዲህ የወጡ አዳዲስ መረጃዎች አሉ። እነኛ መረጃዎች እናንተ ውድ ቤተሰቦች መስማት አለባችሁ ብዬ ስላሰብኩኝ ይዤ መጥቻለሁ ማለት ነው። የሞዴል ቀነኒ ጉዳይ ብዙዎቻችንን አስለቅሰውናል፣ አስነብተውናል፣ አስቆጭቶናል። ቁጭትም ይሰማል። ልጅቷ በጣም ታታሪ፣ ጎበዝ፣ ጀግና በሁሉም ነገር ስኬታማ በዛ ላይ ደግሞ በጣም ደግ ብዙ ድሆችን ትረዳ የነበረች እህታችን ነች። በብዙ ቪዲዮዎች ላይ አይተናታል። እንግዲህ የሞዴል ቀነኒ ጉዳይ እንደሚታወቀው 40 ካለፈ ሳምንታት ተቆጥረዋል። ምንም አዲስ መረጃ እየወጣ ለመሆኑ ብዙዎችን እያስደነገጠ ነገር ቢሆንም በዛሬው ቀን ግን የወጣው መረጃ በተመሳሳይ ወቅት ብዙዎችን አስደንግጧል። ሀገራችን ላይ ምን እየተካሄደ ነው? እሱም እንግዲህ በዛሬው ቀን የወጣው መረጃ እጅግ በጣም ነው የሚያሳዝነው። ሰላም አላልኳችሁም? ሰላም ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም መሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እያልኩኝ ቀጥታ ወደ መረጃውን ማቀናላችሁ። በዛሬው ቀን በርካቶችን ሲያጨቃጭቅና ሲያነጋግር የዋለው የቀነኒ ጉዳይ እንግዲህ በ40 ጊዜ ታትሞ በወጣው ቲሸርት ላይ እንግዲህ የተጻፈው በአማርኛ ነው። ለምን በአማርኛ ተጻፈ? ልጅቷ ኦሮሚያ ናት። በርካታ ጊዜም የኦሮሞን ባህልና ቱሪስት ስታስተዋውቅ የቆየች እህታችን ነችና ለምንድን ነው ቲሸርቱ ላይ የታተመው ህትመት በአማርኛ የሆነው የሚል በርካቶችን አስቆጥቷል። ብዙዎችም እንግዲህ ሲነጋገሩበት ቆይታ አድርገዋል። ታዲያ ይሄ ጉዳይ በግራም በቀኝም ሲያጨቃጨቅ የቆየ ቢሆንም ግን አንዳንዶቹ ችግሩ ምንድነው በእንግሊዘኛ አልተጻፈም፣ አማርኛም እኮ የሀገራችን ቋንቋ ነው፣ ለምን እንደዚህ ያበሳጫቸዋል ሲሉ መልስ ቢሰጡም ነገሩ ግን ብዙዎችን ግራ እያጋባና እያወዛገበ ነገር ሆኗል። በአማርኛ ቋንቋ ለምን ተጻፈ? ቲሸርቷ ላይ የታተመው ህትመት ልጅቷ እንግዲህ በጣም በተደጋጋሚ አይታችሁ ከሆነ ጨሌ እየለበሰች ባህሏን እንግዲህ በባህሏ ነው ስትሰራ የነበረው። ያው ልጅቷ የሀረር ልጅ ናት። ቀነኒ የሀረር ልጅ ናት። በቅርብ ነው ወደ አዲስ አበባ መታ መኖር የጀመረችው። በሌላ በኩልና ዋናው አስደንጋጭ መረጃ ያልኳችሁ እንግዲህ ቤተሰቦቼ ቀነኒ ፖሊስ ለፍርድ ቤት አቅርብ ያለው ያላቸው ምስክሮች ከአገር ለቀው መሳፈራቸው ተሰምቷል። ይህም ብዙዎችን እያስደነገጠ ይገኛል። አቶ አዱኛ የቀነኒ አባት አቶ አዱኛ እንግዲህ በቀነኒ ዙሪያ በርካታ ጊዜ መግለጫ ሰጥቷል። እንግዲህ አንዳንዶችን እያወዛገበና እያስደነገጠ ያለው ነገር አቶ አዱኛ ከፋኖ ጋር ግንኙነት አለው፣ ለፋኖ ደውሎ የልጄን በቀል ተወጣልኝም ብሏል በሚል ሁኔታ አቶ አዱኛን እጅግ በጣም ብዙዎቹ ሲያበሳጩት ቆይተዋል። በዚህም ጉዳይ እንግዲህ አቶ አዱኛ ምላሽ ሰጥተዋል። ለሁሉም ለሚመለከተው አካል በሚባል ደረጃ ለልጄ እውነት ነው ድምጽ ሆኑልኝ ስል ከአንዴም ሁለቴ በዋስጣ በቮይስ አርጌ ልክ ያለው። በሌላ በኩል ደግሞ ቀነኒ በምትቀበርበት ጊዜም በዚያ ሰዓትም የልጅ ደም ደመከል በሆነ እንዳትቀል እንዳጫሉ እንዲሳ በሚል ህዝቡ ድምጽ እንዲሆነኝ መልእክቴን አስተላልፍ ያለው። ከዚህ ውጪ ለማንኛውም አካል የደወልኩለት ነገር የለም። የማረገውን ነገር ጠንቅቄ ያውቃለሁኝ፣ ህፃን ልጅ አይደለሁም ሲሉም ነው አቶ አዱኛ ምላሽ ሰጡት ማለት ነው። በርካቶች እንግዲህ እየተነጋገሩበት ያለው ጉዳይ የቀነኒ ጉዳይ በቀነኒ ይብቃ፣ በእኔ ልጅ ብቻ ይብቃ። ለምንድነው ሁላችሁም ይብቃ ማትሉት? በአንድ ማትቆሙት? ነገር ሁሉ እየተበሰበሰ እስከመቼ ድረስ ነው ሲሉ አቶ አዱኛ አስደምጠዋል ማለት ነው። አክለውም እንግዲህ አቶ አዱኛ በርካታ ወጣቶችን፣ ህጻናቶችን፣ ሴቶችን በመጥቀስ እነዚያን ሴቶችና ሄበንን እንደዚሁም በትግራይ ክልል መቀሌ ላይ የሞተች ህይወታችን በተሞሸረች በ5ኛ ቀኗ ህይወቷን የተነጠቀች ህይወታችንን በማንሳት በወላይታ ሶዶም እንደዚሁ የምታውቁት ነገር ነው። በርካታ ሴቶች ህይወታቸውን ተነጥቀዋል። እነሱን ሴቶችን ዘርዘር አድርገው በማንሳት በእነኚህ ይብቃ ለምንድን ነው የማይባለው? ነገ ደግሞ ሌላዋ ሴት ተመሳሳይ ድርጊት በልጅ በቀን ላይ የተደረገው ነገር እንዲደረግባት አልፈልግምና ሁላችሁም በአንድ ቁሙ። ከዚህ በኋላ በእኔ ልጅ የተደረገው ነገር በእኔ ልጅ ብቻ ይብቃ። በሌሎቹ በአጠቃላይ በርካታ ሴቶችን ዘርዘር አድርገው የአቶ አዱኛ በእነዚህ ሴቶች ላይ የተፈጸመው ግፍ ይብቃ ሲሉ ድምጻቸውን አሰምተዋል። መብቃትም አለበት። እንደሚታወቅ እንግዲህ ሀገራችን ህግ ከዚህም በፊት በርካታ የወንጀል ታሪኮችን ሰምተናል። ትርኪ ምርኪ እየሰራ ሰው ብዙ አመት ይታሰራል። ነገር ግን ሲሪየስ የሆነ ጉዳይ ሲሆን ያው ትንሽ በገንዘብም በምንም ነገሩ ይፈታል ማለት ነው።
ከዚህ ቤት ሁላችሁም ታውቃላችሁ ብዬ አስባለሁ። ቲክቶከሩ እነ ጆን ዳንኤል እንግዲህ አውሮፕላን ላይ ወጥተው ከአውሮፕላን ላይ አንወርድም ባሉበት ሁኔታ ወደ መቀሌ በሚሳፈሩበት ጊዜ የተፈጠረውን ነገር ታውቃላችሁ። እንግዲህ የጆን ዳንኤል ባለቤት እስር ቤት ውስጥ ነው የወለደችው። እቺ ሴት ኢትዮጵያዊት ናት። እውነት ነው ያን ያደረጉት ነገር ትክክል ነው ማለት አይደለም፣ እያበረታታናቸው አይደለም። ነገር ግን በእስር ቤት አርግዞ በእስር ቤት መውለድ በጣም ከባድ ነው። ይቅርታ እኔ እንጃ በጣም ነው የተሰማኝ። በቃ የእሷ ጉዳይ ለምን ግን ይሄ የሚወለደው ዜጋ ኢትዮጵያዊ አይደለም ወይ? የሆነ ነገር እንኳን እንደ አስተያየት ቢደረግ ጥሩ ነበር። እንደነዚህ አይነት ሴቶች ያኔ ቀለል ያረ የሰው ህይወት አላጠፉም። በዚህ ሁኔታ ባይቀጡ ጥሩ ነበረ። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ የምታውቁት ነገር ነው። ፍርድ በጣም የተጓደለበት ሀገራችን ላይ አንዳንድ ሰዎች ወደው አይደለም። የሳውዲ አረቢያ ህግ ኢትዮጵያ ውስጥ ቢገባ ጥሩ ነበር። ሀገራችን ላይ የሰው ነፍስ እንግዲህ በጣም ረግሷል። የዶሮ ነፍስ ሆኗል ማለት ይቻላል ማለት ነው። ብዙዎች እንዲያስጨንቅ ያለው ጉዳይ ይሄም ነው። እስከ መቼ ድረስ ይሄ ነገር እንደሚቀጥል ምንም እናውቀው ነገር የለም። ነገር ግን ከቀን ወደ ቀን እየተሰማ ያለው ነገር እጅግ በጣም ነው የሚያሳዝነው። እውነት ከሰው ነፍስ ይልቅ ለዛፎቹና ለሳሩ ነው በጣም ሰው እየተቆረቆረ ያለው። እየተሰማ ያለው ነገር አንድ በሬ ሳር ነጨ ተብሎ 5000 ብር ከተቀጣ የሰው ነፍስ ነው በዚህ ደረጃ ዋጋ አጣ። በጣም ያሳዝነው የእውነት ለመነጋገር ማለት ነው። ሀገራችን ብትደምቅ ብታምር ብታሸበርቅ ሁላችንም ደስ ይለናል። ግን ቅድሚያ ለሰው ልጅ ቢሰጥ ምን ችግር አለው? የሰው ልጅ እንደዚህ ውሻ ሆኖ እስከ መቼ ድረስ ነው? እንዴት ነው የሚቀጥለው? ሰው ስራ መስራት አይችል፣ ግብሩ ጣራ ይነካ፣ እንደዚሁ የሚገዛው ነገር ከቀን ወደ ቀን እየጨመረ ካልተሰራ ብር ካልመጣ ሰው እንዴት ነው የሚኖረው? ሰው ሁሉ በመሳፈር ላይ በመሰደድ ላይ ኢሚግሬሽኑን ብናየው በየባህሩ በጣም ሰው እያለቀ ነው። ይሄ ሁሉ ነገር እስከ መቼ እንደሚቀጥል አናቅም። ቀን ለቀን ሳይቀር እንግዲህ አዲስ አበባ ላይ የተፈጠረውን ታሪክ ከዚህ በፊት ነግሬያቸዋለሁ። እንግዲህ በጠራራ ፀሐይ ላይ 12 ሰዓት ላይ ነው ቀን ስራ ሰርቶ ሲመለስ ያስከው ንብረት በሙሉ አስረከበን ሲባል እንግዲህ ንብረቱን ይዞ ሲሮጥ እንግዲህ ወዲቃውን 12 ሰዓት ላይ ማለት ነው። እንጃ ብቻ ከባድ ነው ለማውራት ራሱ የሚያሳፍር የሚያሳቅቅ በቃ ብዙ ነገር እንዲሰማችሁ ነገር ሰላም እንዳይሰማችሁ የሚያደርግ ነገር ነው። ፈጣሪ ሀገራችንን ትንሣኤ ያሳየን። በእውነት በጣም ያሳዝናል። በሴቶች ላይ እየተደረገ ያለው ነገር ያው ሁሉም ሰው ኑሮ መሮታል። ስለዚህ የሆነ ነገር አድርጌ እስር ቤት እገባለሁ ነው። ባለፈው እንደውም ያሪድ ነጉ ቃሊቲ ላይ ባደረገው ቆይታው እንደዚህማ ዘና ማፈታ ማለት ካለ ባካቸው እኔን የምሰሩኝ የሚሉ በጣም ብዙ ናቸው። እንዲታ አንዲት እህታችን እንግዲህ ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ብላም እንግዲህ ማን ያዘዋል አይታችኋታል ብዬ አስባለሁ። ብዙዎች እንግዲህ እየተነጋገሩባት ይገኛሉ። ኑሮውን እንግዲህ ያየችው እሷ ነች፣ ያጣጣመችው እሷ ነች። በርካቶችም እንግዲህ እሷን እያዩ እውነት ነው የዱባይ እስር ቤት ከስንት ጣዕሙ ነው ከሀገራችን ኑሮ እያሉ የሚናገሩ ብዙ ናቸው። ብቻ በጣም ነው የሚያሳዝነው። በአንድም በሌላ ሀገራችን ነገር ያሳዝናል። ፍትህም የለም። ሁሉም ነገር በቃ ከባድ ነው። ፈጣሪ ሀገራችንን ትንሣኤ ያሳየን። በእውነት ከምንም በላይ ሀገር ሰላም